መሩዬ ከባዱን ውሳኔ ወሰነች። ውሳኔዋ እንግዲህ እኔ ናሆሜን አጥቼ ከምኖር እኔ አስቀድሜ ብሞት ይሻለኛል አለች። ምክንያቱም የናሆሜ እናት ዛሬ እውነቱን አወቀች። አንቺ ለካ አስመሳይና ውሸታም መጭበርባሪ ነሽ አለቻት መራዊትን። እማዬ እንደሳ አይደለም፣ እኔ ነኝ አትናገር ያልኩት። አይ እሷ አይደለችም እኔ ነኝ እየተባባሉ እንግዲህ እስከ ዛሬ ደብቀዋት እሷ ልጅ እፈልጋለሁ የልጅ ማየት እፈልጋለሁ አለች። አንድ ነገር መጀመሪያ ደረጃ እነኚህ ልጆች ሰርግ አልተደገሰ፣ ሽማግሌ አልተላከም፣ ዝም ብለው አብረው እየኖሩ ነው። ሲቀጥል ደግሞ ልጅቷ የልብ ኬዝ አለባት። ያንን ደብቃ እንግዲህ መሩዬ እስከ ዛሬ ስትታመም ከርማለች። እናትና ልጅ ሲጨቃጨቁ ያንን እየሰማች እየከፋትም ናሆሜን ስታይ ደግሞ ለናሆሜ ደስታ ስትል ስታለቅስም ስትስቅም እስከ ዛሬ ብትቆይም ነገር ግን ዛሬ እውነቱን ተናገረች መሩዬ። ከዛም ሴትይቱ ያዙ ይልቀቁኝ አለች። እንዴት? ለምን? እስከ ዛሬ ውሸትን ምን አመጣው? እንደዚህ አይነት ሰው ነሽ እንዴ? እኔ እኮ እናትነቴን የሰጠውሽ ጥሩ ልጅ ለልጄ አገኘው ብዬ ነበረ። አንቺ ለካ ውሸታምና አስመሳይ ነሽ። ከዛም እኔ እንደዚህ አትመስኝም ነበር አለቻት። መሩዬም አረማዬ እንደዛ እኮ አይደለም እንዳሰብሽው አይደለም፣ ነገር ግን ደግሞ እንዴት ብዬ ልንገርሽ እያልኩ ነበረ፣ ግን ዛሬ ሲደርስ ያው ግዴታ መናገር ስላለብኝ ተናገርኩኝ። ልጄንም ውሸት አስተማርሽው። ልጄ በጭራሽ ውሸት አያውቅም ነበረ፣ አንቺ ውሸት አስተማርሽው አለቻት። መሩዬ አንገቷን ድፍት አደረገችና በጣም አዘነች። ከዛ ሴትይቱ ምን አይነት ነገር ነው ብላ በጣም ተናዳ ቤቱን ለቃ ሄደች ወደ ቤቷ። ከዛ ናሆሜ ሮጠና መለሳት። እማዬ አንቺ እንደምታስቢው አይደለም፣ ነገር ግን ደግሞ እቺ ልጅ ከዚህ በፊትም ሆስፒታል ገብታለች። እንደዚሁ ስትበሳጭና ልብ ድካሟ ተነስቶበት ሆስፒታል ገብታ ነው የተመለሰችው። አሁንም ደግሞ ንዴት አትችልም። እባክሽን እማዬ ለመረጋጋት ሞክሪ፣ እባክሽን ነይና ተመለሽና መሩዬም ይቅርታ ትበልሽ እባክሽ አላት በግድ መለሰት እናቱን። ከዛ መሩዬን መናገር ያለባትን ሁሉ ተናገረች። የናሆሜ እናት መራዊትን ማለት ነው። መሩዬ በቃ ልታስረዳት ብትሞክርም ሴትዮዋ ልታዳምጣት አልፈለገችም። ከዛም መናገር ያለባትን ሁሉ ተናገረችና ሄዳለሁ ምናምን ብላ ሄደች። ከዛ መሩዬ ስቅስቅ ብላ አለቀሰች። ምን ላድርግ? እሺ እኔ ናሆሜን አጥቼ መኖር አልችልም፣ ግን ደግሞ እናቱም እኮ እውነት አላት። አምላኬ ወይ እባክህን አንድ እድል ስጠኝና እስቲ እነሱ የጓጉለትን ልጅ እኔም ፍሬ አፍርቼ ልስጣቸው እባክህን እያለች እንግዲህ ፈጣሪዋን እየለመነች ስቅስቅ ብላ ሶፋ ላይ እያለቀሰች ተኛች እዛው። ናሆሜም ሲመጣ አይኗን ሲያት እንዴ አልቀሰሽ ነው እንዴ ሲላት፣ ኧረ አላለቀስኩም ናሆሜ አላለቀስኩም እኮ አለችው። እሱ ፊት በቃ ላለማልቀስ ትሞክራለች ግን አልቻለችም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው አልሐምዱሊላህ። መሩዬ እንግዲህ በጣም ነው የምታሳዝነው በእውነቱ ማለት ነው። እንግዲህ ዛሬ እውነታውን ተናገረች ያለውን ነገር ግን እናቲቱ ልትረዳት አልቻለችም። ለመጀመሪያ ጊዜ ያስደነግጣል፣ በእርግጥም ያስደነግጣል። ልጅቷ ልብ ድካም እንዳለባትና የልብ ኬዝ እንዳለባት ግን ደግሞ በዚህ ደረጃ በቃ ልጅ እኮ ዋናው እሷ ጤና መሆን ነው አይደለ? ይደርሳለች። ፈጣሪ ደግሞ ምንም አይሳነውም። ትወልድ ይሆናል አይታወቅም። ግን የናሆሜ እናት እንግዲህ ስሜቷን እንዳለ ዘርግፍ አድርጋ ተናገረች። እኔ እኮ ልጄ ውሸት አያውቅም ነበረ፣ ከየት አመጣ ብዬ እኮ ነው ውሸት። ለካ አንቺ ነሽ ያስተማርሽው። ድሮስ ከአህያ ጋር የዋለች ጊደር እንደሚባለው አይደል እንዴ ብላ ሰው እኮ ውሎውን ነው የሚመስለው። ብቻ ብዙ ነገር ተናገረቻት መሩዬ። ያንን ነገር ውስጧን አቆሰለው። የናሆሜ እናት ንግግር በጣም አዘነች መራዊት። እማዬ እንደምታስብ እኮ አይደለም አለች። አይ እንዴት ላስብ ታዲያ? ከዚህ በለጠ ልጄን ውሸት አስተምረሽው። ኧረ እማዬ በፈጠረሽ እባክሽን እንደዚህ አትበያት እያለ ናሆሜ አንተ ዝጋ አፍህን። አባት እሴን ጉድ ቢሰማ ምን ልትል ነው? ቆይ አንድ ነገር ልጅ በቃ መውለድ አትችልም አይደለ? መውለድ አትችልም ማለት መሀንች ማለት እኮ አይደለም። ትወልዳለች፣ ግን ደግሞ አሁን ላይ የራሷ ጤንነቷ ያሰጋታል። ስለዚህ እቺ ልጅ መሀን አልሆነችም፣ ትወልዳለች። መውለድ የምትችል ልጅ ነች። ግን ደግሞ እንደዚህ አይባልም።
አባት ቢሰማ ምን ሊል ነው? ምን ይላል? ሚስቴ መሀን ነች እኮ አላለም። የልብ ኬዝ አለባት መውለድ አትችልም አሁን ነው ያለው። እንግዲህ መናገር ያለባትን ተናገረች መራዊት። ከዛ በጣም አዘነች። ከዛም ሴትየቱ ብድግ ብላ ተነሳች። እንዴ ማየ ቆይ ቡና ጠጥተሻል? ግን ምሳ ብይና ሂጂ። አበላችሁኝ እኮ ከዚህ በለጠ ምሳ ምን አለ አለችና ሄደች። አምላኬ ሆይ እኔን ለምንድን ነው የምትፈትነኝ? ቆይ በማን በኩል ነው እኔን እየፈተንከኝ ያለኸው? በማን ጥፋት ነው እያለች በራሷ እያዘነች ትገኛለች መሩዬ። ከዛም ናሆሜ ከእናቱ ጋር ሄደ። እናቱ ሸኝቶ ሲመለስ እሷ ሶፋ ላይ ድፍት ብላ እያለቀሰች ነበረ። አይኗ ሁሉ በርበሬ መስሏል እሱ ሲመለስ። እሱም መሩዬ እኔ አንቺን ለሰከንድ እንኳን እንዲከፋሽም አልፈልግም። አንቺን አጥቼ መኖር አልችልም። ስለዚህ እባክሽን ለእኔ ስትይ እማዬ ይታያት። አዎ እናት እኮ እውነት አላቸው ናሆሜ፣ አልቀየማቸውም። የእናትን ቦታ ባላውቀውም ነገር ግን ደግሞ ለልጃቸው ያለውን ፍቅር ነው እሳቸውም አለች ምናውቃ። ከዛም ናሆሜ በመሩ መከፋት በጣም አዘነ። መሩዬም አየር ልቀበሉላ እንግዲህ መንገዱን እየሄደች እያለ ወደ ቤትማ አልመለስም፣ እዛ ቤት ተመልሼ ናሆሜን አላስጨንቀውም አለች። ከዛም ሰኒ ጋር ሄደች። ሰኒዬ ጋር ስትሄድ ደግሞ ሰኒዬ እንዴ ምን ሆነሽ ነው መሩዬ ምን አለ ከፍቶሻል እንዴ ስትላት፣ ለናሆሜ እናት እኮ እውነቱን ተናገርኩ። ምን አለችሽ ታዲያ አለቻት። በቃ በጣም ከፋት፣ በጣም ተናገረችኝ። እሺ እኔ ምን ላድርግ? እሳቸውም እኮ እውነት አላቸው። ለመጀመሪያ ጊዜ ሲሰሙት አስደንግጧቸው ይሆናል። አይዞሽ አለቻት። አይ እንደዛ እንኳ አይመስለኝም፣ ግን እኔ ናሆሜን አጥቼ መኖር አልችልም እና ሰኒዬ እባክሽን ዛሬ እዚህ አንቺ ጋር ልደር አለቻት። እንዴ ለምን? ናሆሜ ስትዩ ናሆሜ በቃ እኔ ዛሬ ጸጥ ያለ ነገር ነው የምፈልገው። ስለዚህ እባክሽን ፍቀጂልኝና እዚህ አንቺ ጋር ልደር አለቻት። ችግር የለውም መድኃኒትሽን አምጥተሻል ስትላት አላመጣውም አለች። በቃ እኔ ሂጅ ያመጣለሁኝ መድኃኒቴሽን፣ አንቺም እዚህ ጋር አረፍ ብለሽ ጠብቂኝ፣ ከዚህ ጋር እንዳትነሻ ያለቻት። ሰኒዬም ሄደች ናሆሜ ጋር። ከዛ መሩዬ ውሃ ልጠጣ ብላ ብድግ ስትል ራሷን አዞራት። አሁንም ስትነሳ ሄዳ ዝርር አለች። ምክንያቱም እች ልጅ ንዴት ነው። ልብ ድካም ያለበት ሰው ንዴት አይችልም፣ ጭንቀት አይችልም። አላህ ይጠብቅ። እንግዲህ መሩዬ በጣም ታሳዝናለች። አላውቅም ትትረፍ ባዶ ቤት ውስጥ እንግዲህ አስባችሁታል። አላውቅም መሩዬ ምን ላይ እንደምትሆን። ናሆሜስ ምን ይሆን? እውነት በጣም ነው የሚያሳዝነው። ቤትም እንግዲህ ዛሬ እንደዛው እየቀጠለች ነው። ዛሬም እንደዛው ነች። በእጄ መብላት አልፈልግም ኪራዬ አንተ ካላጎረስከኝ እያለች እንግዲህ አንተ እንድታጎርሰኝ ነው የምፈልገው፣ እንደው ገረጋንቲ ጉረሽ አቦ እያለ ኪራ እንደው በመከራ። ከዛ ጽናቴ ምሳ አልበላችም ባሏን እየጠበቀች ነበረ። ከዛም ኪራ ሲመጣ ምሳ አልበላንም ምሳ እንብላ ስትለው እንዴ እስካሁን ለምሳት በይ ይላታል። እኔ ብቻዬ መብላት አስጠልቶኝ ነው ስትለው እሺ እንብላ አቅርቢ አላት። ጽናቴ ምሳውን አቅርባ እንግዲህ ሊበሉ ሲሉ መጣችና ቁጭ አለች። ኪራዬ እኔንም አጉርሰኝ አለችው። ገረጋንቲ ጉረሽ ይጂኒ ቲና ጋር ታጎርስሽ አላት። አንተ እንድታጎርሰኝ ነው የምፈልገው አለች። ከዛ ጽናት ወይ ቤቲ አንቺም አልበላሽም ለካ ሳህን ላምጣልሽ። አይ እምቢ እኔ ኪራዬ እንዳጎርሰኝ ነው የምፈልገው አለች። ከዛም በቃ አጉርሳት አንተ አጉርሳት ስትጨርስ እኔ እመጣለሁ አለችው። እንዴ አንቺ ሲላት በቃ እኔ እናንተ በኋላ እንበላለን እሺ በቃ አለና በንዴት መቼም እንጀራውን እንደው ግማሹን ነጠፈው ማለት ይቻላል። ግማሹን እጥፍ አደረገና አፏ ውስጥ እንዳላጎረው እንጀራው ማላመጥ አቅቷት እንደው ስትደበድበው ኪራን ገረጋንቲ ጉረሺ ምን ነው ይዞሽ በሄደ በዛው እያለ እንግዲህ ኪራ በግድ አጎረሳት ማለት ነው። ከዛም ጽናቴ በረንዳ ላይ አብራውት ቁጭ ብላ አንቺ ሰው እባክሽን ወደ እናትሽ ጋር ተመለሺ፣ ሰላሜን አትንሽኝ፣ እባክሽን ልለመንሽ ቤቲ እየማስመሰሉ ይብቃሽና ወደ እናትሽ ጋር ተመለሺ እባክሽን፣ እኔ አይምሮዬ አልቻለም አንቺን አልቻት። እኔ ኪራዬን ትቼ የትም አልሄድም። ኪራዬና እናቴ ብቻ ናቸው እኔን የሚወዱኝ፣ አንቺም ሆንሽ ሌሎቹ እኔን አይወዱኝም አለች። ቲና ደግሞ በቃ ወሬ ማመላለስ ሆነ ስራዋ። ናሆሜ ማነው ክብሮም አባቱ አለው ከአባቱ ጋር እያወራ ነው ያለች ለሰኒም ለጽናትም ነገረቻት። እነሱም አፋፋሩ አላት ባሪ አታመላልሺ፣ ከዚህ በኋላ ስለ ክብሮም ክፉ ብትናገሪ ከኔ ጋር ነው የምትጣዩ አለቻት ሰኒ።